ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። አድማጮቻችን በሂፕ-ሆፕ የሙዚቃ ጨዋቱ በደንብ ይታወቃል። የሰራቸው ነጠላ ሙዚቃዎቹን በጣም ተወዳጅ ሆነውለታል። አሁን ነጠላው ይበቃኛል ወደ አልበም ፊቴን አዙር ያለው ብሎ በአልበም እየመጣ ነው። የሚቀጥለው ሳምንት አካባቢ ይወጣል ተብሎ እየተጠበቀ ይገኛል። ሚክዋን አግኝተን ጥቂት እናወራዋለን። ከዚህ ቀደም በሰራቸው የሂፕ-ሆፕ ሙዚቃዎቹ ተወዳጅነትን አግኝቷል። ለማንኛውም መስመር ላይ ነው፣ አሜሪካን ነው ነዋሪ የሆነው። ሰላም ሚክ፣ እንደምን አለ? ሰላም ሰሌ፣ ሰላም ለሁላችሁም። አለን ይመስገን፣ ደህና ነን፣ እናመሰግናለን። እኔ እዚህ ነብዬ ስሞክር ለካ አንተ ወጥተሃል። ይሄ ገባ ውጣ ያበዛ ነው። አዎ ሰሌ፣ እንዳልከው ነው። የእኔ ገባ ውጣ የተለመደ ነው። አሁን እንኳን 2 ዓመት 3 ዓመት ይሆናል ከወጣሁ ከሀገር። መልካም። እኛ ጋር በነገር ላይ አሁን ሙቀት አለ፣ ዝናብም አለ እና ላስጎምጅህ። ጥሩ ነው። እናንተ ጋር አየሩ ምን ይመስላል? ደግነቱ ያለሁበት አየር ንብረት አሪፍ ነው። ብዙም የማይሞቅ ብዙም የማይቀዘቅዝ ቆንጆ ቦታ ነው ያለሁት። በቅርብ ግን ያው መምጣት አይቀርም። እሺ፣ አልበም ጨረስክ እንደዛ ሰማሁኝና፣ አልበም መቼም ታሪክ ነው እና ደግሞ ምን ይላሉ መሰለ ሙዚቀኞቹ፣ ሙሉ ሰው ያደርጋል ይላሉ። እንደዛ እየተሰማ ነው? አዎ እውነት ነው። እኔም እስማማለሁ ሰኔ። ሙሉ ሰው ያደርጋል በትክክል። ምናልባት እኔም እስካሁን ድረስ ምንም አይነት ኮንሰርት ሾዎች ላይ ሳልገኝ የቆየሁበት ምክንያት አንዱ ሙሉ ሰው ሆኜ በሙሉ አልበም ለመምጣት ነውና ከዚህ በኋላ እንዳልከው ደረቴን ነፍቼ በደንብ የምገኝና ለሰዎች ጋር የምቀርብ ይመስለኛል። እንግዲህ በጣም ጥሩ። ሌላው ሂደቱ በራሱ ከባድ ነው። የተለያዩ ስቱዲዮዎች መሄድ ይጠይቃል፣ ግጥምና ዜማ ማሰባሰብ እና እንዴት አገኘኸው የአልበም የመስራት ጉዞ? አልበም በጣም አድካሚ ነው እንዳልከው። ገብተህ ስታየው እና ከውጭ በጣም ይለያያል። ረጅም ዓመት ብዙ ሰው አልበም ሲለቅ ስንሰማ ስናይ እንደሚሉት ያህል ከባድ አይመስልም። ያው ወጥተው ያወራሉ በጣም አስቸጋሪ እንዴት ፈተና እንደሆነ፣ ግን ገብተህ ስታየው ደግሞ የዛኔ በደንብ ትረዳዋለህ። ምናልባት ይሄኔም በጣም ከባድ የሚያደርገው ከሀገር ውጭ ስለሆንኩ 7-8 በላይ አቀናባሪዎች ነው ያሳተፍኩት። በግጥምም በዜማም ብዙ ነው የተሳተፈው። በመላላክ ያለው ነገር በጣም አሰልቺ፣ በጣም አድካሚ ነበር። እኔም ድምፄን እየቀዳው ስልክ፣ እነሱም ካለው ደግሞ ታይም ዲፍረንስ አንጻር ከምል በላይ በጣም አስቸጋሪ ጊዜ ነበር። እውነት ለመናገር እዚህ ደርሳለሁ ብዬ ማስቤ አላቅም። ግን ያው የሆነ ሆኖ እንግዲህ እዚህ ደርሰናል። መልካም። ሚኳን የሂፕሆፕ ሙዚቀኛ ነህ፣ በዛ ነው እንግዲህ በደንብ ያወቅነህ እና አሁን ደግሞ በጣም በዛ እያላችሁ ትገኛላችሁ እና በዚህ አልበም ውስጥ የበዙ የሂፕሆፕ ስልቶች በደንብ ተካተቱ። ሂፕሆፕ አርቲስት በሚል አንድ ቦታ ባልወሰንና ባልገደብ ደስ ይለኛል። እውነት ለመናገር ሂፕሆፕ ላይ የፈለግኩትን ያህል ሰርቻለሁ ብዬ አላስብም። እኔ በበኩሌ አልበም ውስጥም ምናልባት 2-3 ዘፈን ሂፕሆፕ ዘውግ ያለው፣ በተቀረ ግን ከሞላ ጎደል ሁሉንም አይነት ሙድ ያካተተ ነው። ቅንብርስ ላይስ አዳዲስ ልጆች እያየን ነው እና እነሱ ጋር ተሳትፈሃል? አሬንጅመንት ባልከው ቅድም እንዳልኩ ከ7-8 በላይ አቀናባሪዎች የተሳተፉበት ለየት ያለ ቅርጽና የተለያየ ቫራይቲ እንዲኖር አድርገን ለማድረግ አስበን ነው የሰራ ነው። በተቀረ የሂፕሆፕ ዘውግ ላይ ምን ይጨምራል የሚለውን ለሰው ፍርዱን ተዋለሁ። የሚገርምህ ርዕሱን ስመለከት መውጫ ይላል እና መውጫ ለምን ተባለ አልኩኝ። ከዛ ለራሴ ስጠይቅ ከበር መከፈት ጋር በሩን እየከፈትኩ ነው እንግዲህ ራሴ ጉዞዬን ጀምር ያለው ከሚለው ጋር ለማገናኘት ታስበ ነው። እንዴት ታሰበ? የአልበሙ መጠሪያ መውጫ ይባላል። መውጫ የሚል ዘፈን የለውም ውስጡ። በብዙ መንገድ ሊተረጎም ይችላል። ለጊዜው አንተ ያልከው ትርጉም ተመችቶኛል። በር ከፋች ወይ ደግሞ ካለህበት ወደ ሌላ የሚወስድ አትንክ እሱ ያስማማናል። ለጊዜው ሞር ትርጉም የሚኖረው ወደፊት ከጊዜ በኋላ ይሆናል። ስለዚህ ጉዳይ በጥልቀት ወደፊት አነሳ ይሆናል። ቀን ቆረጣችሁ? መውጫ አልበም እንግዲህ በመጪው ሳምንት ለህዝብ የምናደርሰው ይሆናል። የሚወጣበትን ቀን በሚክዋን በሚለው ሶሻል ሚዲያ አካውንት በኢንስታግራም፣ በቲክቶክ እና በፌስቡክ በቅርቡ ማጋራ ይሆናል። ብዙ የሂፕሆፕ ሙዚቀኞች ኮላብ ያደርጋሉ ወይ ደግሞ በጋራ ይሰራሉ። አብረህ የሰራሃቸው ሙዚቀኞች ይኖራሉ? ሚኳን ኮላብ ከ5 በላይ ምናልባት ኮላብ አሳትፍ ያለው ከእውቆቹ አብሌክስ፣ ዮማሪዮስ አለ፣ ሻርማ ቦ የሚባል እውቅ የሶማሌ ራፐር አለ። እንዲሁም አዳዲስ ልጆችን ይዤ ብቅ ብያለሁ። በተረፈ ሁላችሁም ለምታሳዩኝ ፍቅር እና ድጋፍ ከልብ ከልብ አመሰግናለሁ። እሺ፣ በጣም እናመሰግናለን ለሰጠህን ጊዜ። እኛ እስከዛ ከነባር ስራዎች አንዱን እንጋብዛለን።
እናመሰግናለን። እሺ ሶል አንተንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው።